ሊትራሊ እኔ ቤት ስመጣ መኪናው ድቅቅ ብሎ ነበር የሚመጣው። ከኋላ የሚከተል 4-5 መኪናና ወደ 6-7 ሞተር ሳይክል ከቦይ ነው የሚሄደው። በአዲስ አበባ ፖሊስ ደረጃ፣ በክፍለ ከተማ ደረጃ፣ በዞን ጥናት ደረጃ ዋና ተብሎ የምፈለግ አንድ ዱርዬ ነበርኩኝ። በቀን እስከ 100,000 ብር ድረስ እናጠፋለን በትንሹ። የበፊቱን ህይወቴን አልኮራበትም። ይሄንን ኖት እንዲያደርጉ ትፈልጋለሁ። አንድ ቀን ተደውሎ ሬሳሽን ውሰጂ እንደምትባል አውቃል ነበር ባለቤት። ጎዳና ሞትቼ ነበር። የሰው ልጅ ራብ ቢገሎ ኖሮ እኔ ሞት ነበር። ልጅ ሆኖ ደግሞ እንደዛ ኤክስፒሪየንስ ማድረግ በጣም ከባድ ነው። በአዲስ አበባ ፖሊስ ደረጃ፣ በክፍለ ከተማ ደረጃ፣ በዞን ጥናት ደረጃ ዋና ተብሎ የምፈለግ አንድ ዱርዬ ነበርኩኝ። አሁን ተስፋዬ ተመልሼ ትክክለኛ ቦታ ነው ያለው። መነሳት የማይቻልበት ነገር የለም። ተባርክ ያለው ብዬ አምናለሁ። የበፊቱን ህይወቴን አልኮራበትም። ይሄንን ኖት እንዲያደርጉ ትፈልጋለሁ። ሰላም ዴቭ፣ እንዴት ናችሁ? እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ናችሁልን? እግዚአብሔር ይመስገን። እስኪ ራስህን አስተዋውቅልን። ዴቭ ማን ነው? ስሜ ሙሉ ዳዊት ጌታቸው ደስታ ይባላል። ድሬዳዋ ተወልጄ አዲስ አበባ ያደግኩ ነኝ፣ መሀል ቦሌ ከተማ ላይ። አመጣጤ ከሚድ ክላስ ፋሚሊ ከሚባሉት መካከለኛ ገቢ ካላቸው ቤተሰቦች ውስጥ እና ጥሩ ትምህርት ከተማርኩኝ ህንድ ትምህርት ቤት ነው የተማርነው እና ፋሚሊዬ በጥሩ ሁኔታ አድርገው ነበር ያሳደጉን እና በደንብ ይዘውን ነበር ያሳደጉን። that was the problem። exposed አልነበርንም ለዓለም እና በምቾት ስላደግን ብዙ የዓለሙን ነገር አናውቀውም ነበር። የኔ ጅማሬ እንደዛ ነው ላይፍ እና ታሪኩ ሲጀምር 18 ዓመት ላይ ሲደርስ ወይም ደግሞ ጅማ ዩኒቨርሲቲ ሊደርሰን ውጤቱ ልክ ሊወጣ ሲል አባታችን በስኳር ህመም ህይወቱ ያልፋል። ሲያልፍ ሁሉ የቤቱ ኢኮኖሚ እሱ ላይ ነበረ የተደግፈን የምንኖረው የነበረው። ስለዚህ ልክ እሱን ስናጣው ፋሚሊው ዴቨስቴሽን ውስጥ ገባ፣ ተጎዳን እና ከዛ በኋላ ጅማ ዩኒቨርሲቲ የመጀመሪያ ከቤት ውጪ ያለውን ዓለም ኤክስፖዠሩን አገኘሁት እና ጅማ ዩኒቨርሲቲ ሲሄድ የፈርስት ፍሬሽማን ላይ ጥሩ ተማርኩኝ እና ሲኒየር ሲሆን ጥሩ ግሬድም ነበረኝ። እንደውም አስጠና ሁሉ ነበር ተማሪዎችን እና የሚገርም ነገር ነበር እና ሰከንድ ይር ላይ ፍሬሽማን ሆና ከመጣች ልጅ ጋር እንደ አጋጣሚ ሆኖ ፍቅር ይዘኛል። ልጅቷ ደግሞ የሚገርመው ነገር በሱስ ዓለም ውስጥ በደንብ ኤክስፖዝድ ሆና የመጣች ነች። ስለዚህ ወጣ ያለ ባህሪ ነው ያላት፣ ፍሪክ ነች፣ ደስ ትላለች እና ከእሷ ጋር ተዋውቀን ከእሷ ጋር ሪሌሽንሽፕ ስንጀምር የእሷን ሙሉ ገጸ ባህሪ እኔ የወረስኩት። ማጨሱንም ሆነ መቃሙንም ሆነ መጠጣቱንም ሆነ ሴንሱ አይገባኝም ነበረ። ያለው እርካታው ምን ያህል ድረስ እንደሆነ ሊሚቱ አላውቀውም ነበረ እና ከልክ በላይ እናድርገው ነበር ያንን ነገር እና እንደ ሙድ መስሎ ነበር የሚታየኝ ሊትራሊ። ምክንያቱም ዓለምን እንዴት ኤክስፖዝ ሆኜ ስለማላውቅ ከዛ በፊት አዲስ ነገር ነው፣ አዲስ ኤክስፒሪየንስ ማድረግ ጀመርኩኝ። ላይፍ ትርጉሙን ታውቁታላችሁ። ላይፍ ማለት LIFE በሁለት ይመደባል። አንደኛው ሊቪንግ ኢንቴንሽናሊ ፎር ኤክሰለንስ ይባላል። ማለት በትክክል ህይወትን ለተሻለ ህይወት አውቀሽ ካልኩሌት እያደረግሽ ይሄኛው መንገድ በሄድበት ይሄ ይጎዳኛል፣ ይሄኛውን ደግሞ በሄድበት ወደፊት ሰክሰስፉል ሆናለሁ ብለሽ ላይፍን በፕሪንሲፕል ተደግፈሽ መኖር የሚችል ፐርሰናሊቲ ዴቨሎፕ ያደረጉ ሰዎች ናቸው በእንዲህ አይነት ላይፍ ስታንዳርድ ሚኒንግ ውስጥ የሚኖሩት። እኔ ደግሞ በሌላኛው ቅኝት ሊቪንግ ኢን ፎር ኤክስፒሪየንስ ነው። LIFE ኤክስፒሪየንስ ለማድረግ ነው። የሆነ ሰው የሆነ ነገር ካደረገ እኔም ማድረግ እፈልጋለሁ። ያ ሰው የሆነ ነገር ሲያደርግ ካየሁት እኔም ያምረኛል። የሆነ ጅንስ ከለበሰ ያንን ጅንስ እኔም መልበስ አለብኝ። የሰው ፐርሰናሊቲ ነው የምንላበሰው። ሁሉ ነገር ያምርሻል፣ ሁሉ ነገር ኤክስፒሪየንስ ማድረግ ያምርሻል። ብዙዎቻችን የሚመስለን ቲኔጅ ላይ ስንሆን ሆርሞናል ቼንጆች ስለሚኖሩን ያ ባህሪዎች ኖርማል ነው ብለን እናስባለን። ግን which is wrong። ያንን ኤክስፒሪየንሶችን ምን ያህል አትካም እንዳላቸው ኢን ላይፍ ፊውቸር ማየት የሚችል ጀነሬሽን
መፍጠር ማለት በጣም ትልቅ ስራ የሚጠይቅና ትልቅ ፊልድ የሚጠይቅ ነገር ነው። አብዛኛዎቻችን ትውልድ ግን ኤክስፒሪየንስ እያደረግን የምንመራ ነው። የሆነ ነገር አዳፕ እናደርጋለን፣ የሆነ ነገር ፌል ያደርጋል፣ ከዛ ደግሞ ተነስተን ሌላ ነገር እናደርጋለን። ልክ ይህንን ትሬንድ ይዘን ላይፋችን ልክ 40-50 ሲደርስ እንነቃለን። ሳንወድ በግዳችን ማቹሪቲ ሌቭል ላይ እንደርሳለን። የዛን ሰዓት ላይ ግን ዞረሽ ስታይ የመጣሽበት መንገድ በጣም ክፉ የሆነ መንገድና አሁን ላለሽ ማንነት ትልቅ አስተዋጽኦ እንዳደረገ ይገባሻል። እና አንድ ሰውዬ ሲናገር ምን አለ? ቀኑ ረዥም ነው አመቱ ግን አጭር ነው ይላል። እና ይሄን አባባል ምን ለማለት ፈልጎ ነው ብዬ ሁልጊዜ ራሴን ጠይቀው ነበር። እና ወደኋላ ዞሬ ሳየው የመጣሁበትን በአንድ ቃል ተንትኛው ልጨርሰው እችላለሁ። 40 ዓመቱን ምንም ያደረኩበት ነገር የለም። እኔ አሁን 40 ዓመቴ ነው እና ምን አደረኩበት ላይፍን ምን ሆኜ ነው ብዬ ሳስብ የሄድኩበት መንገድ በጣም ሮንግ የሆነ መንገድ ነው እና ፌሊየር አፍተር ፌሊየር ነው። እና እንደውም እግዚአብሔር ባይጠብቀኝ ኖሮ በህይወት መኖር የሚገባኝ ሰው አይደለሁም። ጅማ ዩኒቨርሲቲ በዛ አይነት ላይፍ ከኖርኩ በኋላ ሰከንድ ይር ላይ የሆነ ማይሆን ነገር ላይ ገባሁኝና ትምህርቴንም ፌል አደረኩኝ። ማይሆን ፋውልም ሰራሁኝ። ጅማ አገር ላይ ታሰርኩኝ። የመጀመሪያ እስሬን በጅማ አገር ታሰርኩኝ። ማረሚያ ቤትን ያወቅኩት እዛ ነው። የቱሃን ሚኒንግን ያወቅኩት እዛ ነው እና በጣም ዴንጀረስ እና የመጀመሪያም ስለነበረ በጣም ነበር የምፈራ የነበረው። ከዛ ላይፍ ወጣሁና ምን ሆነ ወደ አዲስ አበባ መጣሁኝ። ቤተሰቦቼ ጋር አስፈትተውኝ አመጡኝ። ትምህርቴን አቋረጥኩኝ። ያም የፍቅር ህይወትም ተቋረጠ። እዚህ ስመጣ ግን ምንድን ነው የሆነው? ያንን ላይፍ ይዤው ነው የመጣሁት። ያ ነው the biggest problem። እዛ ጥየው በመጣ ኖሮ ሁሉም ነገር ጥሩ ነበረ። ግን ኤክስፒሪየንስ አድርጌው ያ ነገር ሱስ ሆኖ አዲክትድ ሆኜ ስለመጣሁኝ እዚህ ሰፈር መጥቼ የሰፈሩን ልጆች እንዳለ በከልኳቸው፣ በእኛ ስታንዳርድ ያሉትን፣ በዛ ላይ ደግሞ የክርስቲያን ልጆችን እና I take it for that። እና እህቴ ምን ትለኛለች? አንተ እኮ ነህ ታላቀቴ፣ የሰፈሩን ልጆች በሙሉ እኮ የበከልከው አንተ ነህ ትለኛለች። እና አይገባኝም ነበር። እኔ ምን አድርጌያቸው ነው? እራሳቸው ናቸው ፈልገው የመጡት እል ነበረ። አሁን ግን ሳስበው I was the first one ሰፈር ገብቼ ነገሩን የበከልኩት። የሆነ ነገር ልንገርሽ፣ ሙዝ፣ የተበላሸ ሙዝ ከ1 ኪሎ ሙዝ ጋር አንዷ ሙዝ ብታስቀምጫት ምንድን ነው የሚፈጠረው? 1 ኪሎ ደናው ሙዝ የተበላሸው ሙዝ ሂል አፕ እንዲያደርግ ያደርገዋል የተሻለ እንዲሆን፣ ወይንስ የተበላሸው ሙዝ 1 ኪሎ ሙዝ የመበከል ቻንሱ ነው ከፍተኛ የሚሆነው? የትኛው? አንዷ ሙዝ ነች ያንን ሁሉ የምትበክለው። እና እኔ ያቺ አንዷ የተበላሸችዋ ሙዝ ነበርኩኝ። እና ስመጣ መላውን ጎረቤቶችን እንዳለ በከልኩኝ። ከዛ እናቴም ክርስቲያን ስለነበረች የምታረገው ነገር እኔን ምን ማድረግ እንዳለባት፣ ምን አይነት ፕሪንሲፕል ማስተማር እንዳለባት አታውቅም። ምክንያቱም ኦልሬዲ ዛፉ እየተጣመመ እያደገ ነው እና ለማቃናት ወይ መቆረጥ አለበት ኦሬልስ ደግሞ አዲስ ተክል መተከል አለበት። which is ለመቆረጥ ላይፌ ነው የሚቆረጠው። ለማቃናት ደግሞ ዛፍን አታቃኘው፣ በጣም ከባድ ነው፣ ጊዜ ይፈልጋል። ስለዚህ የሚያስቸግር ሁኔታ ውስጥ ስለገባሁባት ወድቃ ከማልቀስ ውጭ ሌላ ምንም አማራጭ አልነበራትም። እና ማዲያት ሁሉ እስክታወጣ ድረስ፣ በእኔ ምክንያት በሰው ፊት መቆም እስኪያቅታት ድረስ ብዙ የሚያሳፍር ሁኔታ ውስጥ እስክትገባ ድረስ አስቀይሜያታለሁ። እና ይሄንን ሳወራ በጣም ነው የሚያሳዝነው። ማለት ኮንፊደንስ ኖሮኝ አይደለም ይሄን ነገር የማወራው፣ የሚያሳፍርም ነገር ስለሆነ ነው። ፋይናሊ እናቴም ጋር መድረሱ ስለማይቀር ይሄ ቪዲዮ በዚሁ አምሶሪ ለማለትም እፈልጋለሁ። አፍርበታለሁ ይሄን መንገድ። ምክንያቱም በእኔ መንገድ ያለፉ ብዙ ወጣቶች አሉ፣ እያለፉም ያሉ ጄኔሬሽኖች አሉ። እና አንድ ቪዲዮ ለቀቄ ከዚህ በፊት ወደ 1.3 ሚሊዮን ቪውስ በ24 ሰዓት ውስጥ ነው ያገኘው። እና ዋይናት ወጣቱ ከአንተ ብዙ ተምረናል ካለ፣ እኔ ማስተማር የሚችልበት ፖቴንሻል ካለኝ ህይወትን ሼር አድርጌ ሰዎች ሊማሩበት ከቻሉ፣ መልካም አስተሳሰብ ካላቸው፣ ምክንያቱም የመጀመሪያው እንዳልኩሽ ሊቪንግ ኢንቴንሽናሊ ፎር ኤክሰለንስ ብለው
ህይወታቸውን ለተሻለ ነገር መምራት የሚፈልጉ ትውልድ ካለ ብደርሳቸው መልካም ይሆናል በሚል ሐሳብ ነው እንጂ ሁሉ ነገር እኔ የተናገርኩት ልክ ነው ማለት አይደለም። ወይም ደግሞ የምናገረው ደግሞ ያጠፋው ጥፋት ልክ ነው ብዬ ማብራሪያ እየሰጠሁበትም አይደለም። ይሄንን ተመልካቾችም በዛውም እንዲያውቁ ትፈልጋለሁ። እና ባክ ቱ ዘ ፖይንት የሰፈሩን ልጆች ከበከልኩ በኋላ ወላጆቻችን ሲያስተምሩ ቫልዩ ኦፍ ቲንግስ አስተምረውናል። የነገሮችን ቫልዩ፣ ለምሳሌ ቤተሰብን የመንከባከብ ቫልዩ፣ እህትህን የመንከባከብ ቫልዩ፣ ጓደኛህን መልካም የመሆን ቫልዩ፣ ገንዘብ የማግኘት ቫልዩ፣ ትምህርት የመማረን ቫልዩ አስተምረውናል። ግን ፕሪንሲፕሉን አልተናገረንም። ቫልዩ እንጂ ፕሪንሲፕል ሃው ቱ ጌት ኢት ራይት። አሁን ለምሳሌ ገንዘብ ለማግኘት ትክክለኛው መንገድ ዓለም የምታስተምረን ተምረሽ ስራ ይዘሽ ከዛ በኋላ ተቀጥረሽ ደሞዝ መብላት ወይም ደግሞ ቢዝነስ ጀምረሽ በቢዝነስ earn ማድረግ ነው እንጂ how to make that business principle አልተማርንም። ትክክለኛው መንገድ ቢዝነስ ብትይ አጭበርብረሽም ትማራለሽ። ትምህርት ብትይ ኮሪጄሽም ታልፊያለሽ። ግን principle of it አልተማርንበትም። ገንዘቡን የማግኘቱን እንዴት ማግኘት እንዳለብን ሐቀኛውን መንገድ እንዴት መሆን እንዳለበት ፕሪንሲፕሉን አናውቀውም። ግን ቫልዩ ገንዘብ ለማግኘት ነው። ኢደር የሰው ልጅ ሲኖር መጀመሪያ ሀብታም መሆን፣ ቀጥሎ ፌመስ መሆን፣ ቀጥሎ ፓወርፉል መሆን። ሌላ እንደ በጣም ህይወትን አስፍተነው ብናየውና መጨረሻ ላይ ብናወርደው ከሶስቱ አያልፍም። አብዛኞቻችን መሀል ዳር እያለን የምንጣለው አንደኛው ፓወርፉል ለመሆን ነው። ሁለተኛው ቲክቶክን የምንጠቀምበት ፌመስ ለመሆን ነው። ሌላኛው ደግሞ በዛ የሚገኘውን የማስታወቂያ ብር ለማግኘት እና ሪች ለመሆን ነው የምናደርገው። ከሶስቱ አያልፍ ላይፍ እና እኔ ቤተሰቦቼ ከዛ አባታችን ላይ ተደግፈን ከነበረው ኢኮኖሚ ላይ ፌል አድርገን አባታችንን ስናጣው እንደገና አፈር በልተን በብዙ ድህነት ካለፍን በኋላ ልክ ቤተሰቦቼ የተሻለ ህይወት ላይ ሲደርሱ እኔ ስቲል ፌል አድርጌያለሁ። ከፋሚሊ ውስጥ እኔ ጥቁር ዶት ነበርኩ ለፋሚሊው። ስቲል አሁንም የተለወጠ ነገር ብዙ ያለም ባይኖርም ግን ቢያንስ ራስን ማወቅ ራሱ ትልቅ ነገር ነው። ለመሻሻል 60% እንደመራመድ ማለት ነው። እና አንድ ጊዜ አንድ ስልክ ጥሪ ይደርሰኛል ከጓደኛዬ እና ዴቭ አፍጥነው ድረስልን ይለኛል። ምን ሆነ ነው ስለው የሆነ ገንዘብ አግኝተን ይዘነው ለመውጣት ከበደን አለኝ ማለት ነው። ምን አይነት ገንዘብ በኪሴ ይዞ አትጣ ምን አይነት ገንዘብ ነው? እባክን አፍጥነውና ነድተው ድረስልን ይሉኛል። ከዛ በ10 ደቂቃ ውስጥ በክራውድ ውስጥ ያው ከልጅነቴ ጀምሮ ሚድ ክላስ ፋሚሊ ላይ ስለተወለድኩኝ መኪና ማሽከርከር በጣም ከልጅነቴ ጀምሮ ስለተዋሃደኝ ጀሞ ፋይናሊ የሚለኝ ስሙ ራሱ ቤቢ ድራይቨር ነው የሚሉኝ ፊልሙ ላይ ያለው ማለት ነው። እና በጣም ጎበዝ ነኝ እና በቃ ብቻ በፍጥነት ደረስኩላቸው። ስደርስ ከነሱ መኪና ላይ አውርደው እኔ መኪና ላይ የጫኑት ገንዘብ ብነግራችሁ የህንድ ፊልም ነው የሚመስላችሁ። ገንዘቡ ከየት ነው የመጣ? አላቅም ከየት እንዳመጡት። ሊትራሊ ግን ያንን ገንዘብ በምንም አይነት ምክንያት አይን አድርገውት አይደለም ያወጣሉ። አንድ ማዳበሪያ እኔ መኪና ላይ ይጫናል። ሲጫን መኪናው ዘጭ ይላል። ምንድን ነው እላቸዋለሁ። ሁለተኛ ማዳበሪያ ያወጣል። ከኋላ ትራንክ አልዘጋም ሲላቸው ከኋላ መቀመጫ ላይ ይጭኑታል። ሙሉ መቀመጫው ይሞላል። ዘጭ ይላል መኪናው። እንዴ አይበቃም እንዴ? ምንድን ነው ስለ ብር ነው። ከዛ በፌስታልና በቦርሳዎች የአገር ብር ልነግርሽ አልችልም። ላይፍ ሁለተኛው ፌዝ ሲጀምር ነው። የመጀመሪያው ፌዝ በሱስ ያሳለፍኩት ነው። ሁለተኛው ፌዝ ደግሞ ቀለል አድርጌ ነገሩን ላለማርዘም፣ ሁለተኛው ፌዝ ደግሞ ይሄኛውን ላይፍ ጋንግስተር ላይፍ እንዴት እንደጀመርኩት ነው የምነግርሽ። እና ሙሉ መኪና ገንዘብ ተጫነልኝ ብቻዬን። እኔ ብር የማውቀው 1000 ብር 2000 ብር 3000 ብር በዛን ጊዜ በጣም ቫልዩ ነበረው ብሩ። ያ ሁሉ ብር እኔ በህይወት ዘመኔ አይቼውም አላውቅም። ከዛ ንዳው በቃ ውጣ አምልጥ ውጥ ንዳው አሉ። የት እንደምነዳው አላውቅም። ሊትራሊ እጅና እግሬ ይንቀጠቀጣል።
ከዛ ተነስቼ ብቻ ባየር ላይ ነዳሁት። ከዛ ኦልሞስት የምሄድበትን እራሱ አላውቅም። የት ልሂድ? ያን ሁሉ ብር ይዤ የት ልቁ? የድሮ ጀማ ልሂድ? ቤቴ ልሂድ? ምክንያቱም ባለቤቴም አትቀበለውም እንዲህ አይነት እንትን ያስደነግጣል። እና በቃ የምሄድበት ቦታ ሳጣ ፋይናሊ ቤት ሄድኩኝ። ቤት ሄጄ ሰራተኛዋን እረፍት ውጭ አልኳት። ምክንያቱም ያንን ብር ነገሮች ቢደረስብኝ ሌላ ጣጣ ውስጥ እንደሚያስገባኝ አውቃለሁ። እዚህ እረፍት ውጭ፣ ኧረ ነጋሽ የሚሄድበት ቦታ የለኝም እና ያግዥኝ እሺ ብዬ ለሁለት አንዱን ማዳበሪያ ለማውረድ ጥበቃ መጠራት ነበረበት፣ አንችለውም። ስለዚህ ለሁለት እኔና እሷ ተሸክመን ቤት ውስጥ አስገባ ነው። ኮንዶሚኒየም ነበር የዛን የምንኖረው እና ስቱዲዮ ውስጥ ነበር ኮንዶሚኒየም። አንድ ልጅ አለች። ቤት አስገብቼው መጋረጃው ጀርባ ሳረገው ይወድቃል። ሳሎን ቤት ባስቀምጠው ሳሎኑ ይሞላል። መኝታ ቤት አንስቼ አልጋ ስር ባስቀምጠው አልጋው አየር ላይ ይንጠለጠላል። የት ላድርገው ያነብሽ? እነሱ ስልካቸውን ዘግተዋል። የሰሩትን ስራ ሰርተዋል። እኔን አነካክተውኛል። ብሩ ምን እንደማደርገው አላውቅም። ከዛ ላ በሆነ ስልክ ደወሉልኝ። የት ነው ያለው? ቤት ነኝ ያለሁት። በቃ እቃውን ይዘው ውጣና እዚህ ቦታ እንገናኛሉኝ። ይዤው ወጣሁኝ። በሁለት መኪና መጡ። ከዛ ላ ልክ ስጋ ቅርጫ እንደሚከፋፈል ታውቂያለሽ? መደብ መደብ ብሩ ተቆጥሮ አያልቅ። ስለዚህ እያነሳሽ መመደብ ነው። ከአንድ ብር ኖት ጀምሮ ነው ያለው ብሩ። ከአንድ ብር ኖት፣ 5 ብር ኖት፣ 10 ብር ኖት፣ 50 ብር ኖት፣ 100 ብር ኖት አለው። የአገር ብር እና እንደ ቅርጫ ነው። ባለ አንድ ብር ኖት፣ ባለ 100፣ ባለ 50 ይመደብና ባለ 50 ብር ኖት እንዲካፈሉታል። እኔ ምንም አውቀው ነገር የለም። እኔ ብቻ እንዲህ ብዬ ማየት ብቻ ነው ስራዬ። እና ተካፈሉትና ለእኔ ዝርዝር ብሩን ሰጡኝ አፌን እንዲይዝ። 5 ብር ኖት፣ አንድ ብር ኖት፣ እንደዛም ሆኖ ወደ 180 ሺህ ብር ገደማ ሰጡኝ። እኔው በዛ ሰዓት 180 ሺህ ብር እኔ በቀን 1 ሺህ ብር ምናምን በሚሰራበት 1 ሺህ ብር በቀን ከሰራሽ አሪፍ ቤንዚልሽን ሞልተሽ ለቤት የሆነ ሰፕላይ አድርገሽ የምትኖሪበት ጊዜ ነበርና ለቤት መንቀሳቀሻ ራሱ 100 ብር ከፍለሽ ሰተሻቸው ብትወጪ ቤቱ ረሃ ሆኖ የሚዋልበት ጊዜ ነበርና ብሩ ቫልዩ ነበረው። ወደ 180 ሺህ ብር ገደማ ደረሰኝ። እኔው ሚስቴን ቀጥታ ደውዬ ስራ አቁሚ አልኳት። ለምን አለችኝ። በቃ ስራ አቁሚ ከዚህ በኋላ። ከዛ ሄድኩኝ መስሪያ ቤቷ። ምን እዳዎች አሉብሽ? ምን እንዳረግልሽ ትፈልጋለሽ? ሊስት አውት አድርጊ አልኳት። ሊስት አውት አደረገች። ሂውመን ሄር መጀመሪያ፣ ቀጥሎ ስልክ፣ ቀጥሎ በቃ ምን አታውቂውማ፣ ላይፍ ኦፍ ኤክስፒሪየንስ ነው። ቀጥሎ ይሄን አለች። ኦልሞስት ሊስት አውት ካደረገች ውስጥ 30 እና 40 ሺህ ብር አይሞላም። እዛ እና ያልኳት መጀመሪያ ስልክሽን፣ ቀጥሎ ሂውመን ሄርሽን እንኪያውች። ደነገጠች። ይሄ ሁሉ ብር አይተናናቅም። ምክንያቱም ላይፍ ኦፍ ስትራግል ነው። እኔም ሱሰኛ ነኝ፣ ዱርዬ ነኝ። እሷ ነች የምታስተዳድረን። እኔ መኪና አለኝ፣ በአግባቡ ራሱ አልሰራም፣ በአግባቡ ገቢ አላስገባም። ሁልጊዜ ሚስቴም እንዳበሳጨዋት ነው። ይህንን ላይፍ አትቀበለውም። ከዛ በኋላ ብሩ እንደ ድንገት ስለመጣ እንደ ድንገት አለቀ። ግን የዚህን ጊዜ ነው ዋናው ነጥቤ። ማለት ገንዘቡ በቀላሉ ስለመጣ ቫሊዩና ፕሪንሲፕሉን ስለማናውቀው፣ የገንዘቡን ዋጋ እንዴት መምጣት እንዳለበት ስለማናውቀው በቀላሉ ስለመጣ በቀላሉ ተበትኖ አለቀ፣ ምንም ቁም ነገር ሳይደረግበት። ስለዚህ አሁን ቀስ በቀስ ከዚህኛው ጀማ ጋር መቀላቀል ጀመርኩኝ። በቃ የዛን ሰዓት ላይ ምንድነው የማስበው፣ እንደዚህ በቀላሉ ገንዘብ መገኘት ከተቻለ፣ እንግዲህ ቅድም እንዳልኩሽ ሪች ፌመስ ኤንድ ፓወርፉል ነው አይደል? አሁን በቀላሉ ገንዘብ መገኘት ከተቻለ እና ቤተሰቦቼ የደረሱበት ደረጃ ላይ ወይም ደግሞ አባታችን ለኛ የሆነልን ደረጃ ድረስ እሱ ሊጋል በሆነ መንገድ ያስተምሮንም ቢሆን እዛ ደረጃ ላይ ሾርት ከትን ካገኘሁኝ ዋይናት አልጠቀምበትም ወደሚል ፕሪንሲፕል መርህ የሌለው አካሄድ ከጀማው ጋር ሃንግ አውት ማድረግና ያንን ነገር መፈለግ ጀመርኩኝ ገንዘቡ። ከዛ በኋላ እኔ እንደነገርኩሽ በመሃል ብዙ ታሪኮች አሉ። ነገሩን ለማሳጠር ነው። በትምህርት ዓለም አሳልፌያለሁ። ጥሩ ትምህርት ተምሬያለሁ። ስማርት ነኝ። ስለዚህ አሁን ጀማው ስማርት አይደለም። አሁን ጀማ ውስጥ ምን ተቀላቀለ? ብሬንስ ኦፍ ኦፕሬሽን ተቀላቀለ። ዋናው ማለት ነው
ልክ ስገባ እኔ ድሮ በፎርስ የሚጠቀሙበትን ስርቆት አሁን ደግሞ በቴክኒክ ሆነ። ድሮ ለሁለት ለሶስት ሆነው የሚጠቀሙበትን አሁን ደግሞ እንዴት አድርገን ያለንን ሶርስ እንዴት አድርገን መጠቀም እንዳለብን። ለምሳሌ ከጨርቆስ ወደ 6 ሞተረኞች፣ ከ4 ኪሎ ወደ 4 ሰራተኛ ነው የሚባሉ ሌባ አይባልም ሰራተኞች፣ የአምባሳደር ልጆች፣ የፒያሳ ልጆች፣ የመርካቶ ልጆች እንዳለ ጆይን በማድረግ ግሩፑን የሚያጠኑልን ሴቶችን በመመልመል ቤቶች እንዲጠኑ፣ የሀብታም ቤቶች ማማ ቤት ገንዘብ ይገባል፣ ማማ ቤት እንደዚህ ይሆናል የሚለውን ብሬንስ ኦፍ ኦፕሬሽንስ ዋነኛ ቦስ ሆንኩኝ። ከዛ አንድ ስራ ተሳካለን፣ ትልቅ ስራ ተሳካለን። ከዛ በኋላ ጀማኔን መስማት ጀመረ። ሙሉ ኦልሞስት አዲስ አበባን በክፍለ ከተማ ደረጃ እኔን ካየሽኝ ከኋላ የሚከተል 4-5 መኪናና ወደ 6-7 ሞተር ሳይክል ከቦይ ነው የሚሄደው። የሆነ ቀን ላይ ኖርማል ሆነ። ለእኛ ጥይት መተኮስ፣ ራስሽ ላይ ጥይት ሲተኮስብሽ ሲያሯሩጦሽ ምናምን ድሮ ምፈራው ሰውዬ አሁን ግን ኖርማል እየሆነ መጣ ኤቭሪቲንግ። እና ሰይጣን ሊበላሽ ሲያስብ አመቻችቶ ነው፣ እያባበለ ነው። አንድ ሳይንቲፊካሊ ፕሩቭን የሆነ ሜተድ ልንገርሽ። አይጥን ትኩስ ውሃ ውስጥ ዝም ብለሽ ብትከቻት ዘላ ትወጣለች፣ ምክንያቱም ስለሚያቃጥላት። ነገር ግን ውሃውን ጥደሽ ቀስ ብለሽ ብትከቻትና ውሃው እየፈላ ቢሄድ እዛው እየዋኘች ተመችቷት እዛው ውሃው ፈልቶ ይገላታል ስለሚመቻት። ሰይጣንም እንደዚህ ነው የሚያደርገው። መጀመሪያ በትንሹ አሳየኝ፣ ቀጥሎ ዴንጀረስ የሆነ ሙድ ውስጥ ኖርማል እንዲመቸኝ አድርጎ ገባ። ከዛ ምኑ ቅጡ ያልሰራ ነው ፋውል የለም። ኤቭሪ ስራዎች ሲከናወኑ የነበሩት ብሬንስ ኦፍ ኦፕሬሽንስ እኔ ነበርኩ። I was the boss of the mob። ምን ይዘረፉ ነበር? የሚዘረፉ እቃዎች ጀነራሊ ስፒኪንግ ከገባቸው የሚሰሙት አድማጮቻችን ከጎማ እንጀምራለን፣ ትንሿ እስከ ባንክ ድረስ እንሄዳለን። ቤት ለቤት ታዩ፣ እገታን ታዩ፣ ሰው አግቶ እንደዚህ ማድረግን ታዩ። በጣም ቀላል ነበር፣ ኢዚ ኦፕሬሽን ነበር። I was the brains። እኔ እጄን ደርቲ አላረግም። እኔ ነኝ ማሰማራቸው የነበሩት እና ሁሉም መጥተው የሚማከሩትም እኔ ጋር ነበረ። ኤኒሃው ይሄ ልክ አይደለም፣ ልክ አልነበርኩም። ግን ሰይጣን ሊበላኝ ሲያስብ እንደዚህ ነበር ያደረገኝ። ጓደኛዬ ነፍስ ይማር በጣም የምወደው እና እሱን ያስተማረኝ አብዛኛውን ነገር ቴክኒኩን፣ ምኑን፣ እይታውን፣ እንዴት መሰራት እንዳለበት ኤቭሪቲንግ። እሱ ኦልሞስት 3 ደቂቃና 4 ደቂቃ የፈጀ የተኩስ ቅብብል ውስጥ መኪና ውስጥ ደፍተው የገደሉት። የፖሊስ ልብስ ሁሉ ለብሳን እስከ መግባት ድረስ የተደረሰበት ዴንጀረስ የሆነ ሌብነት ውስጥ ነበር የደረስነው። እና እኔን ስታይኝ መልካም ነኝ፣ ክርስቲያን ነኝ፣ ስታይኝ በቃ ኬክ ነኝ፣ ስታይኝ ዲያስፖራ መስላለሁ፣ ቆንጆ ነኝ። ግን ማይ ማይንድ ዋዝ ቱ ዴንጀረስ እና ጓደኛዬን በልቶታል። ይሄ ህይወት እንደ ውሻ ነው የገደሉት በጥይት። በጣም ብዙ ጊዜ ታስሬያለሁኝ። በጣም ብዙ ጊዜ ማለት አይጡሉ ላይ እስኪሄድ ድረስ ተኝቼ እስር ቤት ውስጥ ታዩ ያላየሁት ህይወት የለም። ምንም አይጠቅምም፣ ባወራውም አይጠቅማቸው። ምንድነው ከዚህ ነገር መማር የሚችል አእምሮ ያለው ሰው ካለ እና መመለስ የሚችል ሰው ካለ በሚል ነው እንጂ እኔ ጓደኞቼ እንዳለ 18 ዓመትና 15 ዓመት ፍርደኞች ናቸው። ስማቸውን እዚህ ላይ ብጠቅስ የከተማው ዋና የሚባሉ ናቸው። አሁንም ማረሚያ ቤት ውስጥ ቦስ ናቸው። የነሱ ቦስ ነኝ እኔ። ግን እግዚአብሔር ለስራው ስለሚፈልገኝ በእንዲህ አይነት መንገድ አሳለፈኝ። የተሰጠኝ የክስ ፍርዶች፣ ቻርጆች እንዳለ እግዚአብሔር ምንም አይነት ኤቪደንስ ስላልተገኘ ሽሮልኝ በነፃ እያሰናበተኝ በትንሽ እስሮች እየፈታኝ ስላሳለፈኝ ነው እንጂ እኔም በነሱ
ጫማ ውስጥ ያለፍኩኝ ይሄኔ የሶስት ልጆች አባትና አፕካሚንግ ልጅ ኤክስፔክት ማድረግ እንዲህ አይነት ልጅት የሆነ ትክክለኛ ስራ የሚሰራ ትውልድን ለመቅረጽ የሚያስብ ሰው ሆኜ ለዛሬ ቀን አልበቃም ነበር። መሞት ነበረብኝ። ጥይት ነበር የሚበላኝ። ሊትራሊ እኔም ቤት ስመጣ መኪናው ድቅቅ ብሎ ነበር የምመጣው። ላስት ታይም መጨረሻ ጊዜ ምርር ብዬ ያለቀስኩት ጊዜ አስታውሳለሁ። አንድ ክሊፕ አለኝ የሙዚቃ ክሊፕ እና እዛ ላይ ታሪኩን በትንሹ ሰርቼዋለሁ። ያው የሚገባው ሰው ይገባዋል። ፋራው ነው የሚባለው። ያው የሚዘረፍ ሰው ፋራ ነው የሚባለው። እኛ አራዳ መሆናችን ነው በእኛ ቤት እና አንዱን እየተከተል ነው ቤቱ በር ላይ ሊገባ ሲል ከነ መኪናው ነበር ልንወስድበት የነበረው እና ሀሳቡ ግን ሰምሃው አንዳንድ ስራዎች ይበላልሻሉ እና ሻንጣውን ብቻ ከኋላ ከፍተን ሻንጣውን ብቻ ይዘንበት ሲሮጡ እኔ በጣም ጎበዝ ሹፌር ስለነበርኩኝ ሁሉም ያውቃል ጀማው እና ሴፍ የሚሆኑት እኔ መኪናው ሲገቡ ነው። ምክንያቱም የፈለገ ነገር ቢሆን ገጭቼሽ አመልጣለሁ እንጂ በምን ታምር አልቆምልሽም። እና በጣም ብዙ ጊዜ ስላስመለጥኳቸው ኮንፊደንስ የሚሰማቸው ጀማው ዴቭ ከመጣ ነው እና ዴቭ የለም እንዴ ተብሎ ሙሉ ጀማ የአዲስ አበባ ዋና የሚባሉት አይወጡም እኔ ካልመጣሁ። እና የዛን ቀን የመጨረሻ ቀን የኔ መኪና ነዳጅ አልነበረውም እና በጀሪካን ነበር ነዳጅ በሞተር ሳይክል ተይዞልኝ የመጣው እና ገና አልሞላንም፣ ስራው ሊሰራ ነው። ስለዚህ የነገርኳቸው ሌላኛው መኪና ውስጥ ገብተው እንዲወጡ ነው። እኔ ድንገት መኪናው ሊቆም ይችላል፣ ስራው አስቸኳይ ነው። መኪናውን ነበር የተነገራቸው ይዘው እንዲሄዱ። ግን ድንገት ነገሮች ሲበላሽ ያዘው ሌባ ሲባል ተንደርድረው እኔ መኪና ውስጥ ይገባሉ። እኔ መኪና ውስጥ ሲገቡ ሊትራሊ እኔና ከጎኔ የተቀመጠው ልጅ ወንበራችንን ለጥጠን ነው እንደዚህ የምንከታተልሽ እና ተንደርድሮ ሲገቡ ወንበሩ አልተመቻቸውም። በሩን ከፍቶ ሲገቡና እርስ በርስ ተደራርበው ነው የገቡት። 4 ልጅ ከኋላ ገባ፣ አንዱ ከፊት ገባ። which is መኪናው ሃንድል መጫን ከሚችለው ኃይል በላይ ነው የሆነበት እና ተዘጋጅቼም ለመውጣት አልተዘጋጀውም። ሊትራሊ እያየን ነው ድራማው ገና ስራው ሲጀመር ማለት ነው። እና እኔ ላይ ዘለው ሲገቡ ቀጥታ መውጣበትን መንገድ ስላላመቻቸው ቀጥታ መንዳት ነበርና ልጆችም በእግራቸው የሚሮጥ ልጅ ነበር። አንድ በጣም ወደው ጓደኛዬ አሁን ይሄንን ቪዲዮ ካየ ያውቀዋል እሱ ምን እንደሆነ። እሱም እንደዚሁ ተፈርዶበት ወደ 7 ዓመት ገደማ ዳገት ነው ጠጥቶ የወጣው። አንዴ ደብረ ብርሃን አንዴ ምናምን ታስሮ ነው የወጣውና ሲሮጥ በድንጋይ ሲመቱት መኪናው እንዳለ መስታወቱ እርግፍ አለ። ማየት ራሱ አልችልም። የግንባር መስታወት ተረግፏል፣ የጎኑ ረግፏል። ኋላ ተኩስ እየተተኮሰ ነው። በድንጋይ የሰፈሩ ሰው በሙሉ ወጥቷል። የሚሄድበትን መንገድ አላውቅም። መኪናው ከክብደት በላይ ጭነናል። አንድ ጓደኛዬ በጎን እየሮጠ ነው። ይሄ ሊትራሊ ፊልም ሊመስል ይችላል። ሪል ላይፍ ስቶሪ ነው የምነግርሽ። ምን ያህል በቃ በፊልም የምናየውን ጋንግስተር ህይወት እንደምንኖር። እዛ ጓደኛዬን እንደዚህ ነው እየሮጥኩኝ፣ ያ ሁሉ ጀማ እያለ እንደዚህ ነው ቅፍ ያደረኩት በመስኮት። ከዛ ክብደቱን ስላልቻልኩትና ድንጋጤ ላይ ስለነበርን እሱ ሾልኮ ገባ በጋቢና። እንዴት ብዬ ልንዳ፣ ሰውነቱ እንደዚህ ነው፣ ጭንቅላቱ የሚቀጥለው ጋቢና ላይ ነው፣ እግሩ ውጭ ነው ያለው። መሪውን መያዝ አልችልም። እንዳለ የድንጋይ ናዳ ነው የሚወርደው፣ የጥይት ሩምታ ነው የሚወርደው። እና የዛ ሁሉ ጀማ መጨረሻ አንድ ሹፌር ላይ እኔ ላይ ነው የሚሆነው። እና የዛን ቀን በጣም የተሰማኝ ቀን ነው የምነግርሽ። እና እየነዳው ከስር መሪውን ያዝኩት። ከስር መሪውን ይዤ እየወጣን እያለ ፒስታ መንገድ እየወጣን እያለ ኤን አረገው። ምክንያቱም 2 ሰው ጋቢና አለ፣ እሱ 3ኛ እንዲገብቷል። እግሩ እዚህ ላይ ነው ያለው፣ አይመችም ለመንዳት። ኤን ላይ ሲያደርገው መኪናው መሄድ አቆመ። ይላል በቃ አይሄድም። ከዛ በጣም ብዙ ዱላ ቀመስን። ስንቀምስ እንደምንም አድርገህ ዲል ያድርገው ተባባልን። ከዛ ሳቦሱ ተኝቶ እሱም ሹፌር ስለሆነ ልክ ሲስበው ሲገባልን ማርሹ ወጣን ከዛ ሰፈርና እኔ የተማርኩ ሰው ነኝ፣ እኔ ምሳም ሰው ነኝ፣ ቤተሰብ ያለኝ ሰው ነኝ፣ ልጆች ያሉኝ ሰው ነኝ፣ ከደህና ፋሚሊ የመጣው ሰው ነኝ። ለምን በየሄድኩበት ጥይት፣ በየሄድኩበት ድንጋይ፣ በየሄድኩበት ሌብነት፣ በየሄድኩበት እስር ቤት እናቴን ማስለቀስ፣
ይሄ ላይፍ በቃ መረረኝ አልኩኝ። ይብቃኝ ይሄ ላይፍ በቃኝ አልኩ ለራሴ። እና ልጆቹን ሸኝተን ቤንዚላችንን ሞልተን እነሱ ራይዳቸውን ይዘው ሄዱ። እኔ የደቀቀ መኪና የተንኮሻኮሸ መኪና ይዤ በጥይት የተበሳሳ መኪና ይዤ ወደ ቤት ገባሁ። ስገባ ባለቤቴ አታውቅም ይሄንን። ያው ደስተኛ አይደለችም በህይወት ዘመኗ በማረገው ነገር ተው ትለኛለች። በጣም ነው የምታለቅሰው እና በድላታለሁ እና ታሳዝነኝ ነበር። እና መጨረሻ ቀን እያለቀስኩ ገብቼ ዝም ብዬ ተኛሁ። ጠዋት እሷ መኪናው ልታሰጥብ ስትወጣ መኪናው ሊትራሊ ግማሽ ፓርቱ የለም። ደንግጣ መኪናው ውስጡ ስታይ የጥይት ቀላዎች ሁሉ አሉበት መኪና ውስጥ እዛው ተተኳኩሶ የቀረ። ከዛ ደንግጣ አፍሳ ይዛ መጣችና ቡቡ ይሄ የምር ጥይት ነው አለች። በጣም ስለለመድኩት ለኔ ኖርማል ነው እና ቀና ብዬ አይቻት እንደዚህ አዎ ጥይት ነው ብያት ነው የተኛሁት። ከዛ ስቅስቅ ብላ እግሬን ይዛ አለቀሰች። ከዛ አንድ ዘዴ ዘየደች። ኢዘር ከአንድ ሱስ ወይም ደግሞ ከአንድ ሁኔታ ውስጥ ለመውጣት ኢዘር ያንን ሁኔታ መጥላት አለብሽ ኮምፕሊትሊ፣ ኦሬልስ ደግሞ ያንን ነገር ማስቀየም መቻል አለብሽ። ስለዚህ እሷ ምን መረጠች? ልጆቹን እናስቀይማቸው፣ ልታቀያይመን ወሰነች። ያ የኔ ህይወት ተርኒንግ ፖይንት ነበረ እና ሌላ መኪና እንከራይ እና መኪና በሚሰበሰብበት ለመከራየት በሚሰበሰብበት ገንዘብ ቤታችንን እንቀይርና እንጥፋ ተባባልን። ከዛ ከልጆቹ ከጀማው ብር ተሰበሰበ። መኪና ልከራይ፣ ከዛ ቤታችንን ቀየርን። ያ በምቾት ስንኖርበት የነበረውን ላይፍ ስታይል ልክ ያን ዲሲዥን ከወሰንን በኋላ እያንዳንዱ የገዛሁት አንገት ሐብል ወርቄን አልቀረኝ፣ ሶፋ አልቀረ፣ ዋሽንግ ማሽን አልቀረ፣ እያንዳንዱ ኢኩዊፕመንት በሌብነት የሰረኩትን እያንዳንዱ በችግር ሸጥኩት። ምንም የቀረ ነገር የለም። ልጆቼ ሁሉ ወርቅ በወርቅ ናቸው። ሚስቴ ወርቅ በወርቅ፣ እኔ ወርቅ በወርቅ ነኝ። ግድንግድ ቼይን ነው የማደርገው። 20 ምናምን ግራም ቼይን ነው የማደርገው። ያ ሁሉ ላይፍ ከዛች ዲሲዥን በኋላ ስለቀየርናት ችግርን በደንብ አየናት። ግን እግዚአብሔር ከኛ ጋር ነበር። አራበንም አልቸገረንም። እግዚአብሔር ረድቶን ስማርት ስለሆነች ባለቤቴ መልካም ወጣት እስቲ እንሂድ አለች። ምንድነው መልካም ወጣት? መልካም ምን እንደሆነ ራሱ አላውቅም። መልካምን እኔ የማውቀው ቤተሰቦቼ ለእኔ የከፈሉትን መስዋዕት በማየት ነው እንጂ መልካም ምን እንደሆነ አላውቅም። ምክንያቱም እኔ በዱርዬነት ላይፍ በጣም ስላሳለፍኩኝ ቅዳሜ የተደበደብኩ ቤት ደሜን እየዘራው ገባለሁ። እሁድ ደግሞ ሄጄ ደብድቤ እመጣለሁ። ፖሊስ ደግሞ ሰኞ ይመጣል። ከዛ ጣቢያ ገባለሁ። ከዛ ሐሙስ ደግሞ እፈታለሁ። ከዛ አርብ ደግሞ ሄጄ ደበድባለሁ። ከዛ ቅዳሜ መጥተው ቤት ውስጥ ይደበድቡኛል። እንደዚህ ነው ላይፍ። ስለዚህ ይሄ ሰላም መልካም የሚባለውን ነገር ትርጓሜውን ራሱ አላውቀውም፣ በቅጡ አይገባኝም። የምታሳየኝ ባለቤቴ ነች እና ቤተሰቦቼ ናቸው የሚያሳዩኝ። ግን ለመረዳት አእምሮ ዝግ ስለነበረ አይገባኝም ነበር መልካም ወጣት ማለት ምን ማለት ነው። እዛ ታሳየኝ ጀመረ ቪዲዮውን መልካም ወጣት ላይ ያለውን ነገሮች እና ቤቴ ሆኜ አልወጣም። ምክንያቱም በአዲስ አበባ ፖሊስ ደረጃ፣ በክፍለ ከተማ ደረጃ፣ በዞን ጥናት ደረጃ ዋና ተብሎ የምፈለግ አንድ ዱርዬ ነበርኩኝ። ስለዚህ ከቤቴ አልወጣም። ሊትራሊ ኦቨር 6 months 8 months ከቤቴ አልወጣም። በቃ እሱ ብቻ አይደለም፣ ፖሊስ ብቻ አይደለም የሚፈልገኝ፣ ሌባም ይፈልገኛል። ጀማውን ብር ስላስቀየምኩት በመብራት እየፈለጉኝ ነው፣ ብራቸውን ስለወሰድኩ። ያ ሁሉ ሚሊዮን ብር አብረን እንደዛ እንደ እብድ ስንዘራው ያልተቀያየምን፣ እኔ ግን የነሱን ብር ወስጄ ህይወቴን ስለቀየርኩበት ተቀያየምን። ስለዚህ እነሱም ይፈልጉኛል፣ ፖሊስ ይፈልገኛል። እኔ ሚስቴም ከቤት አንወጣም። በጣም በችግር ጊዜ ውስጥ አሳለፍን። እያንዳንዱ ንብረታችንን ከሸጠን በኋላ መልካም ወጣት ባለቤቴ ይዛኝ ሄደች። እናቴ ጋር ተማክራ፣ ከእናቴ ጋር ባለቤቴ በጣም እናትና ልጅ ነው የሚመስሉት። እኔ የጎረቤት ልጅ ነው የሚመስለው።
በጣም ስለሚዋደዱ ማለት ነው። እና በሚስጥር አድርገው መልካም ወጣት አስመዘገቡኝ። 1,000 ብር ነበር የዛን ጊዜ የሚከፈለው ነው። ተከፈለና ከዛ እንሂድ ብላኝ ይዛኝ ሄደች። ፈርስት ታይም ከ6 ወር ነው ከ7 ወር በኋላ ከቤት ወጣው ማለት ነው። እና ከተደበቅኩበት መልካም ወጣት ሄድኩኝ። መልካም ወጣት ይኸውልሽ ብዙ ሰዎች ሃይማኖታዊ አይነት ነገር አድርገው ነው የሚቆጥሩት፣ ግን ሊትራሊ እግዚአብሔር ነው የፈጠረን። ኦኬ በሱ ዩኒቨርስ ውስጥ ነው የምንኖረው። ምንም እኛ ነን ሙስሊም ክርስቲያን ምናምን ብለን የከፋፈል ነው። ክርስቶስ ጎራ የለውም። ሁሉም ሰው ለሱ ልጁ ነው የፈጠረው፣ እስትንፋስ የሰጠው እሱ ነው የሰራው። ኦኬ ግን መልካም ወጣት ፊት ለፊትሽ ያለውን ነገር ግን ያልታያለሽን ነገር ነው የሚያሳይሽ። እና እኔ ህይወቴን የቀየረው ትልቁ ሚና የተጫወተው ዮናታን ነው። ህይወቴን ቀየረው፣ አመለካከቴን ቀየረው። እና ልክ እዛ ደርሼ ከተመለስኩ በኋላ ባሱ ላይ ነው ሲም ካርዴን አውጥቼ ሰብሬ ጣልኩት። በቃ አይ ዶንት ዋንት ቱ ጎ ባክ፣ በቃ አለቀ። እዛ ጋር ህይወቴን ቋጨሁት። ከዛ በኋላ ያ ሁሉ ማለት እንዴት አድርጌ ልንገርሽ መሰለሽ፣ በቀን እስከ 100,000 ብር ድረስ እናጠፋለን። በትንሹ አላጠፋንም ከተባለ ምን ያህል ብር እንደምንሰራ ምን ያህል እንደተደራጀን በዚህ ማወቅ ትችላለሽ። እና ከመልካም ወጣት ከተመለስኩ በኋላ ጓደኛዬ ጋር ሎጂስቲክስ ካምፓኒ እንደ ኦፕሬሽን ሆኜ ገባሁኝ እና 10,000 ብር ናች ደሞዜ። እሱም ተጨቃጭቄ ነው ከጓደኛዬ ስለሆነ 10,000 ብር ክፈለኝ እባክህ ያልቅሽ የተቀጠርኩት። እና ጠዋት የነዳሁትን መኪና ፋውል ስለሆነ ከሰዓት በኋላ ልነዳው፣ ከሰዓት በኋላ የነዳሁትን መኪና ማታ አልነዳው። 3-4 መኪናዎች ነበሩ። ተቀጥሬ ስሰራ በ10,000 ብር ደሞዝ ግን በባስ መመላለስ ጀመርኩ። ምሳቃዬን ይዤ ተመልሼ ከስክራች ከዜሮ ጀመርኩኝ ማለት ነው። ከዛ አንድ ጊዜ አይረሳኝም። ባስ እየጠበቅኩኝ መገናኛ ላይ ወደ ቤት ለመሄድ ዶፍ ዝናብ ይጥላል እና ባስ ሰልፉ በጣም ረዥም ነው። ባሱ የለም፣ አልመጣም። ክራውድድ ነው መንገዱ ዝናብ ሲጥል አይደል። ከዛ ለመጠለል ዞር ካልኩኝ ቦታ ይቀማብኛል። ስለዚህ የግዴታ እዛ ጋር መቆም አለብኝ እና ሰው ዣንጥላ አውጥቶ ሲቆም እኔ ዣንጥላ የለኝም፣ ምሳቃ ነው እንጄ ላይ ያለው። እንግዲህ አስቢ። እና ዝናቡ ዶፍ ዝናብ እየጣለ ልብሴ ከመበስበሱ የተነሳ ፓንቴ ሲረጥብ ይሰማኛል። ካልሴ ጥጥት ውሃ ሲያደርግ ይሰማኛል። በቆምኩበት እኔ እያለቀስኩ ነው። እግዚአብሔር ሆይ ማንም ሰው አያየኝም። ገባሽ? ዝናብ ነው ፊቴ እና ሊትራሊ እያለቀስኩ ነው። እግዚአብሔር ሆይ ከዛ የመሰለ ምቾት፣ ከዛ የሆነ ሴጣናዊው ህይወት አንተ ጋር ስመጣ እንዲህ አይነት ስቃይ ላይ ነው ወይ የምወድቀው? ይሄን ነው ለእኔ የተመኘህልኝ ህይወት ብዬ ማለት ነው። በቃ ከእግዚአብሔር ጋር ከልቤን የተነጋገርኩት። ከዛ እግዚአብሔር ይመስገን ቤተሰቦቼም መልካሞች ናቸው። እንደገና ደግሞ ባለቤቴም ጎበዝ ነች እና እንደምንም አድርገን እሷም ሁለተኛ ልጄን አረገዘች። ከዛ ስራ መስራት ጀመረች። እሷም መኪና ያዘች። ከዛ በኋላ እሷ ነች ጠዋት ታመጣኛለች መስሪያ ቤት ትሄዳለች፣ ምሳ ሰዓት ትመጣለች፣ ምሳ ታበላኛለች፣ ትሄዳለች፣ ማታ መታ ትወስደኛለች ከመስሪያ ቤት። እና እግዚአብሔር ያንን በዛ ምቾት የጎደለብኝን ነገር በሚስቴ ካሰኝ እና ህይወቴ በትንሹ መማር ጀመርኩኝ እና ከእግዚአብሔር ጋር ያለኝን ቁርኝት በጣም አጠበቅኩኝ እና መጽሐፍ ቅዱስ ማንበብ ጀመርኩኝ። እና በዚህ ስቶሪ መሃል ፔንዲንግ የሆኑ ኬዞች ነበሩብኝ። በባለፈው ህይወቴ ላይ ክሶች ምናምን ስለነበሩብኝ ያንን ፔንዲንግ ፋይል ስቲል እየተከታተልኩ ነበር ፍርድ ቤት። እና እግዚአብሔር ሳይቀጣ አይመልስም። ምንም ነገር ቢሆን የዘራሽውን ነው የምታጭጂው። እና እኔን እንደሚቀጣኝ አውቅ ነበረ። በዚች ሚስኪኗ ጓደኛችን በመኪና አደጋ በእኔ ስህተት ማታ ጠጥተን ስናሽከረክር በፍጥነት መኪናው መንገድ ስቶ በመዝለሉ እሷ በመስኮት ትወጣና 64% ጭንቅላቷ ውስጥ ደም በመፍሰሱ ፓራላይዝ ታደርጋለች። በጣም ብዙ ሚሊዮን ብር ነው የወጣው። ቤተሰቦቿም ደህና ቤተሰቦች ስለነበሩ መኪናውም ኦልሞስት ቶታል ሎስ ሆነ። በጣም ብዙ ሰዎች ተጎዱ። አንዷ እግሯን፣ አንዱ አይኑን፣ አንዷ እጇን
መኪናዎች የተጋጩት በጣም ብዙ ስቃይ በእኔ ስህተት ጠጥቶ በማሽከርከር የመጣ ደግሞ ይሄ ስህተት ነው እና እግዚአብሔር መቅጣት ስለነበረበት አደጋው ከደረሰ ከ4 ዓመት ኦልሞስት በኋላ ፍርዱ እየተከታተልኩ ነበርና እኔ ኖርማል ህይወት ጀምሬያለሁ። ሁለተኛም ልጅ ወልደናል። ላይፍ ከባድም ቢሆን ከዛ ምቾት ላይ ወርጄ በትክክለኛ ህይወት ጀምራለሁ ብዬ ስመራው ህይወቴ ከባድ ቢሆንም ግን ሰላማዊ ህይወት እየኖርኩኝ ያለ መጨረሻ ላይ ፍርድ ይሰጠኛል። 1 ዓመት ከ8 ወር ይፈረድብኝና ሸዋሮቢት ማረሚያ ቤት በረሃ ነው፣ እዛ አላካለው ይወስዱናል። ሸዋሮቢት ማረሚያ ቤት ምን ይለኛል እየወሰደኝ እግዚአብሔር የልቤን ለልብ ልነግርህ ወደ በረሃ ይዤ ሄዳለሁ ይለኝ ነበርና ሸዋሮቢት ምን እንደሆነ አላቅም ነበር። እህቴ ነበረች ታናሽ እህቴ 5 ዓመት ታናሽ እዛ የምትሰራው ነበረው ኤቾ ሆና ማለት ነውና አላቀውም እስር ቤቱን ሲባል ነው የምሰማው። እዛ እየሄድኩኝ በረሃ እንደሆነ አላቅም የልቤን ልነግርህ እፈልጋለሁ ይለኛል እግዚአብሔርና ለኔ ነው የሚያወራኝ። ምንድነው የልቡን የሚነግረኝ? የት በረሃ ነው? እኔ ድሮ የሚመስለኝ የመን ምናምን እንደ ኤክስፓት ሆኜ ዩኤን ውስጥ የምሰራ ምናምን ነበር የሚመስለኝና እንደ እህቴ ባል እዛ ስለሚሰራ እኔ እንደዛ ነበር ኢማጂን ማረገው በምቾት ላይፍ ላይ ሆኜ። ግን ስገባ ወፍራም ነበር። 100 ኪሎ ነው ስወጣ 50 ምናምን ኪሎ ሆኜ ነው ወጣሁት። ወደ 9 ወር ከምናምን ታስሬ ይግባኝ ብዬ እግዚአብሔር ደግሞ በስሱ ነው ቢቀጣም ለልጁ ስለሚያዝን 1 ዓመት ከ8 ወር የተፈረደብኝን በ9 ወር ታስሬ እግዚአብሔር ጋር ተገናኝቼ ማስተርሴን ራሱ ከኮሜርስ በዲስታንስ ተፈቅዶልኝ ማረሚያ ቤት ሆኜ ነው ማስተርሴን ሰርቼ የጨረስኩት እና አላማ ህልም ይዤ ነበር ስገባ የነበረውና እዚህ ስገባ አንደኛ መጽሐፍ ቅዱስን ከመጀመሪያው እስከ መጨረሻው አነባለሁ። ማንበብ ብቻ አይደለም በደንብ አጠናዋለሁ። ሁለተኛ ነገር ደግሞ መጽሐፍ እጽፋለሁኝ ብዬ ወደ 2 መጽሐፍ ገደማ የልጆች ቺልድረንስ ቡክ እና አዋቂዎች የሚማሩበት ዮሐንስ ራእይንና ትንቢተ ዳንኤልን በስዕል እንዲገባን አድርጌ ስዬ ፕሪንት አስደርጌ ነው የወጣሁት። ማስተርሴን ተምሬ ነው የወጣሁት። ጨርሼ ማስተርሴን ልክ ማረሚያ ቤት ስገባ ኦልሞስት ልመረቅ ስል ነበር ፈተናዬን ጨርሼ ነበርና ፔፐሬን መስራት ነበረብኝ። ማረሚያ ቤት ሆኜ ፔፐሬን ሰርቼ በዲስታንስ ጨርሼ ወጣሁ። ልክ ከማረሚያ ቤት ስወጣ ምርቃቴ ላይ ነው የደረስኩት። ልክ ከማረሚያ ቤት ስወጣ ተመረኩኝ ማስተርሴን። ከዛ በኋላ ከትንሽ ጊዜ በኋላ ወደ ፒኤችዲ ትምህርት በክርስቲያን ሊደርሺፕ በሚል ጀምሬ ነበር። በተወሰነ የኢኮኖሚ ችግርና በእኔም ደግሞ አንዳንድ አለመመቸት መሀል ላይ አቋረጥኩት ፒኤችዲን። ግን ፒኤችዲ ድረስ መድረስ አይጠበቅብሽም አዋቂ ለመሆን፣ ወይም ደግሞ መማር አይጠበቅብሽም አዋቂ ለመሆን። አዋቂ መሆን የምችው ራስሽን ማወቅ ስትጀምሪ ነው። እና አሁንም እግዚአብሔር በየቀኑ እየረዳኝ ነውና እግዚአብሔር ይመስገን አሁን ተቀጥቼበታለሁ ላይፌን። እግዚአብሔር ደግሞ ከዚህ በኋላ የሚክሰኝ ጊዜ ይመጣል ብዬ ተስፋ አድርጋለሁ። ያንን ክስ ደግሞ እግዚአብሔር ሂደት ላይ የነበረ ጓደኞቼ የመጨረሻ አንድ ስራ እንስራ ዴቭ፣ በጣም እኔ ላይ ስለሚተማመኑ መኪና ያዝልን፣ ሰፈሩን እናሳየህ፣ ቤቱን አጥናልን፣ ሁኔታውን ይልን፣ እኔ ነኝ የማጠናላቸው እና ግሩፑን በሙሉ የምመራው እኔ ነኝ እና ፕሊስ እባክህን አሉኝ። ከዛ ሁሉ መልካም ወጣት ላይ ተውኛል። ቪዲዮን ምናምን ስላዩ ህይወቴን እያስተካከልኩ እንደሆነ ሲገባቸው አንድ ስራ የመጨረሻ ስራ የመጨረሻ ሁሌ እንደዚህ ነው የሚባለው። የመጨረሻ ሁሌ ቀችን ከሰራን በኋላ ህይወታችንን ከቀየርን በቃ እንተዋለን ነው ሁሉ ጊዜ። በቃ እቺን የመጨረሻ ስራ ከሰራን በኋላ ደግሞ ገንዘብ ነው ይጣፍጣል፣ ይጠፋል። እንደገና ሌላ ስራ ስንል ብዙ ህይወት ያልፋል። ፋይናሊ የመጨረሻ ስራ እንስራ ብለውኝ እኔም ቢያልኩኝ እኔ አልሰራም፣ በቃ እኔ ከዚህ ላይ ወጥቻለሁ ስላቸው ብዙ ተማጸኑ፣ ብዙ ለመኑ። እዛ እግዚአብሔር ሲል ደግሞ የዛን ቀን አጫሉ ያረፈ ጊዜ ነበርና እነሱ ያንን ስራ ለመስራት ሲገቡ የፌዴራል ልብስ ለብሰው ልብሳቸውን ቀይረው በፖሊስ ልብስ ሲገባ ለስራው ቤት ለካ
ይሄ ምንድነው የምትሏቸው ማዕከላዊዎች የአዲስ አበባ ፖሊስ የጉምሩክ ፖሊሶች ምናምን ተነጋግረው ከበዋቸዋል እና አላወቁም። ሰፈሩ ተከቧል ቦሌ ሚካኤል። ከዛ ከባድ የተኩስ ልውውጥ ይደረግና ብዙ ሰዎች ይጎዳሉ። ግማሹ ሽባ ይሆናል፣ ግማሹ ይሞታል። አንዱ በጣም ወደው ቅድም የጠየኩት እዛ ጊዜ ይሞታል። ይህንን ዜና ሰማለሁኝ። ከዛ በጣም እናዝናለን። እንግዲህ እግዚአብሔር ለቤተሰቦቹ መጽናናት ይሆንላቸው። እኔ ነበርኩ በዛ ቦታ የምትሆነው ነበር። ዛሬ እንደዚህ ቁጭ ብዬ አላወራም ነበር እና ይህንን ሳወራ የኩራት አይደለም ማወራው፣ ብዙ ሰዎች እንዲረዱ የሚፈልገው ይጸጽተኛል። ማለት ጓደኞቼ መመለስ ብችል ኖሮ ይህንን ነገር ቀድሜ ባረገው ኖሮ ምንም አይሰራም አይደል? ግን አሁንም ጊዜ አለ። ሌሎቹ ከዚህ መማር የሚችል ለማይረባ አእምሮ ያልተሰጡ ሰዎች ካሉ ከዚህ ቪዲዮ ይማራሉ በሚል ሀሳብ ነው እንጂ ይሄ እኔ የምኮራበት ህይወቴ አልነበረም። እኔ የምኮራበት ህይወቴ ምንድነው? አሁን ያለሁበት ከባለቤቴ ጋር ከልጆቼ ጋር በመልካም ህይወት በሃርሞኒ ከቤተሰቦቼ ጋር መኖር እና ራሴን ማስተዳደር ህጋዊ መንገድን መጠቀም መቻል እና ቢዝነስ መስራቴን እና ለብዙዎች ደግሞ አባት ሆኜ መምከር መቻሌን ነው እንጂ የበፊቱን ህይወቴን አልኮራበትም። ይሄንን ኖት እንዲያደርጉ ትፈልጋለሁ። ፋይናሊ ህይወቴ በዚህ መልኩ ቀጠለና ብዙ ያልነገርኳችሁ ታሪኮች አሉ በመካከል። ወደ ቢያንስ ያልታሰርኩበት ክፍለ ከተማ የለም አዲስ አበባ ላይ ኦልሞስት ሁሉም ክፍለ ከተማ መጨረሻ ጎሮ ሁሉ ታስሬያለሁ። በቃ የዛን ጊዜ ፌመስ ነበረች። ወደ ቱሊ ዲምቱ ገና አልተሰራም። ጎሮ ላይ መጨረሻ ክፍለ ከተማ ፒያሳ ማዕከላዊ ታዩ 6ኛ 7ኛ 5ኛ ምን ያልታሰርኩበት ሁሉም ከዛ ካራማራ መገናኛ ምን ያልታሰርኩበት ቦታ አለ። ጅማ ሁሉም ቦታ እና ይሄ አያኮራም። ይሄ ነው ትውልዱ የሚያስደስተው። ይሄ ነው በቃ መጨረሻችን አያምርም። የምንሄድበት መንገድ እንደማያምር ያስታውቃል። ግን ይሄ አሁን የሚጣሉት መሀል ዳር እያሉ አሁን አዲሱ ትውልድ አዲሱ ጀነሬሽን እንደዚህ የሚሆነው እኮ ስለማያውቁ እኮ ነው። ሚስኪን ናቸው። ሚስኪንነት እኮ ነው፣ አለማወቅ ነው። ታውቂያለሽ አይደል? የሰው ልጅ በጭንቅላቱ ቢመራ በስሜቱ ባይሆን ኖሮ የት በደረስን ነበር። ሲጀምር እኛ ስንወለድ ስም ራሱ የተሰጠን ማንነታችን አይታወቅም ነበር። ቤተሰብ ነው የሰጠሽ ምንም ነገር። በይህም ባህሪሽን እንደዚህ እንድትሆኝ የቀረጸሽ እኔ የሚለውን ማንነትሽን ሶሳይቲውን የሰጠሽ። ሶሳይቲ እንዴት ነው የሚሰጥሽ? ከኢንተርኔት፣ ከትምህርት ቤት፣ ከጎረቤትሽ፣ ወላጆችሽ ምናምን። ሃይማኖትሽን ራሱ የሰጠሽ በቤተሰብሽ እንጂ አንቺ ሃይማኖተኛ ሆነሽ አልተወለድሽም። እና ሶሳይቲው ነው በጣም ኃላፊነት ያለበት ለዚህ ነገር። ዝም ተብሎ የሚታለፍበት ኬዝ አይደለም ይሄ። ሶሳይቲው ነው ሊቀርጸው የሚገባው። አንድ ልጅ እዛ ጀማ ውስጥ ተቀላቅሎ ያንን ጀማ ከመሰለ በኋላ እኔ እንደዚህ ነኝ ካለ ፓወር ስለፈለገ ነው። ቅድም ከተናገርኳቸው ማኒ ፌም ኦር ሪስፔክት ከሚባለው ሪስፔክትን ፈልገው ነው ገጀራ ይዘው ቲክቶክ ላይ ሰፈር የሚረብሹት እና ይሄ ለነሱ ጀግንነት ይመስላቸዋል። መጨረሻቸው ግን አያምርም። ይህንን ደግሞ እግዚአብሔር ላለመታዘዝ በወደዱ ቁጥር ለማይረባ አእምሮ አሳልፎ ሰጣቸው የሚባለው ሳይንግ አእምሯቸውን ስለማይታዘዝላቸው እግዚአብሔር ለማይረባ ነገር ሰጥቷቸዋልና እነሱ ትክክል የሆኑ ይመስላቸዋል። እኛ እኮ በሰዓቱ እንጸልይ ነበር። ለመዝረፍ ስንወጣ እግዚአብሔር ሆይ የሐቀኛውን አትስጠን፣ የሚስኪኑን አትስጠን፣ የአጭበርባሪውን፣ የምቀኛውን፣ የሸረኛውን፣ የሌባውን ስጠን ብለን ሆሊ የሆነ የሚመስል ጸሎት እንጸልይ ነበር። መንፈሳዊ የሆነ አካሄድ እንሄድ ነበር። ይህን ጸሎት እኛ ነበርኩ ማጸለያቸው የነበሩ ጀማውን እና አሜን ይላሉ እነሱ አሜን ይላሉ። ምክንያቱም ወደ ሞት ነው የምንሄደው እናውቀዋለን። ምክንያቱም እኛ መሳሪያ ይዘን ነው የምንዞረው ከተማ ውስጥ። እነሱም የምንሄድበት ቦታም ከባድ ነው፣ የምንሰራውም ወንጀል ከባድ ስለነበረ ተመልሰን መምጣታችን ራሱ የእግዚአብሔር ጥበቃ ነው እንጂ አብዛኛውን ጊዜ ይወዝደላስ ደይ እኔ ሁሉ ጊዜ ከቤት ስወጣ ሚስቴን እሰናበታለሁ፣ ልጆቼን በደንብ ስሜን የምወጣው። ምክንያቱም ላለመለስ የሚችልበት ሁኔታዎች በጣም ሰፊ ስለሆኑ ስለማውቀው እንዲሁ ደንዝዤ ነው እንጂ እንደማልመለስ ውስጥ ይነግረኛል። አንድ ቀን ተደውሎ ሬሳሽን ውሰጅ እንደምትባል አውቃ ነበር ባለቤቴ።
ምክንያቱም የማሳልፍበትን ምሽትና የተኩስ ሩምታና በለውን ስለማቀው አንድ ቀን ነይ ወይ እስር ቤት ወይ እንደምትባል አውቃለሁ። እና ይሄንን ማወቅ ራሱ ትልቅ ነገር ነው። ከስህተት መማር ራሱ ለመቀየር 60% መራመድ ማለት ነው። እና ዶክተር ማይልስ ሙንሮ ዶንት ጆይን ዘ ራይት ሬስ ይላል። የአይጡን ግርግር አብረህ አትከተል። ሲጀምር የሰው ልጅ ህልም ያስፈልገዋል። ወጣቱ ህልም የለውም። ወይ ሀብታም ነው የሚሆነው፣ ወይ ሪስፔክትፉል መሆን ነው የሚፈልገው፣ የሚከበር ነው የሚፈልገው፣ ወይ ደግሞ ታዋቂ መሆን ነው የሚፈልገው። እግዚአብሔር ስጦታ ሰጥቶናል። ሁላችንም የተለያየ ስጦታ ነው የሰጠን። የሰውነት አካላችን የየራሱ ፋንክሽን እንዳለ ሁሉ ወጣቱ እንዳለ እግዚአብሔር የሰጠው ጸጋ አለ። ሁሉም ዩቲዩበር አይደለም፣ ሁሉም ቲክቶከር አይደለም፣ ሁሉም ገጀራጅ አይደለም፣ ሁሉም ሌባ አይደለም፣ ሁሉም ሰዓሊ አይደለም፣ ሁሉም ቢዝነስማን አይደለም። ሁላችንም የየራሳችን የሆነ ስጦታ አለን። ግን ይሄ የዓለም ሲስተም ሶሳይቲ ትክክል ነው ብሎ የሚከተለው ብዙሃኑ ይህንን ስለሆነ በዚህ ሶሳይቲ ውስጥ ስለሆነ ልጆቻችንም የሚያድጉት መጨረሻቸው ምን ሊሆን እንደሚችል መገመት አያቅትሽም። ምክንያቱም ሰክሰስፉል ሰው ካጀማመሩ ሰክሰስፉል እንደሚሆን መገመት ይችላልሽ። ፌል የሚያደርግም ሰው ካጀማመሩ ፌል እንደሚያደርግ እንዲሁ አይተሹ ማወቅ ትችላለሽ። ስለዚህ አብዛኛው ጀነሬሽን ስታያቸው አሁን ሚዲያ ላይ ያሉት አንድ አይነት ፎርም የያዘ ነው፣ ወይም ደግሞ በሁለት በሶስት ዘርፍ የምትከፊው ጀነሬሽን ነው ያለው። አንደኛው ፌምን የሚፈልግ ፕሪንሲፕልን፣ መርህን፣ የህይወትን መርህ የዘለለው ማን ምን ያመጣል። አንዳንዱ ሰዎች ስታያቸው ቤተሰብ አላቸው እንዴ እስከ ማለት ድረስ የሚያስደርስ ጥያቄ ውስጥ የሚያስገባ ባህሪ የሴቶቹም የወንዶቹ ታይባቸዋለሽ። አንዳንዶቹ ደግሞ ግሪድ ታይባቸዋለሽ፣ መንገብገብ ታይባቸዋለሽ። ለሆነ ነገር ለማግኘት ራሳቸውን እስከ መሸጥ ድረስ፣ ነፍሳቸውን እስከ መሸጥ ድረስ የደረሱ ማንነታቸውን እስከ መተው ድረስ የሚደርሱ ደግሞ ታይባቸዋለሽ። አንዳንዱ ደግሞ ዝም ብሎ ሌላውን የሚከተል ታያለሽ። ስለዚህ አስቸጋሪ ነው። በነገራችን ላይ ይህች ዓለም መጨረሻ አላት እና ስለሚያልቅ ኤንድ ኦፍ ዴት ስላለው አንቺ ማስቆም ነው ማስቆም አንችልም። እነዚህም ሰዎች የሚሄዱበትን መንገድ መቀየር በታምር አንችልም። ሶሳይቲን ለመቀየር ትንሿ እርሾ ብዙውን ታቦካለች እንደሚባለው ትንንሾቹ መርዝ የያዙ ትውልድ ብዙሃኑን ስለሚያቦኩት አንቺ ገብተሽ ያንን ነገር ለመቀየር አስተዋጽኦ አደርጋለሁ ብትይ መድከም ወይ ጉንጭ ማልፋት ነው የሚሆንብሽ እንጂ ብዙ የምትቀይሩ ነገር አይኖርም ካልተረዳዳን በስተቀር። ነገር ግን ይኸውልሽ አንድ ልጅ ምን አለ መሰለሽ፣ ባህሩ አሳዎችን እየገፈተረ ወደ ዳር ያወጣልና አሳዎቹ ተመልሰው ወደ ባህሩ ለመግባት አይችሉም፣ እየተንፈራፈሩ ይሞታሉ። እና የሆነ ህፃን ልጅ አይቶ እየሮጠ ሄድና በሺዎች ነው ባህሩ የሚተፋው ወደ ቢቹ ዳር ማለት ነው። እና አንዷን አሳ ያነሳና ይወረውራታል። ከዛ አንዷን ያነሳና ይወረውራታል። ከዛ የሆነ ሽማግሌ ቁጭ ብሎ ያየውና ልጄ ብሎ ሄድና ምን እየሰራ ነው ሲል አሳዎቹን እያዳንኳቸው ነው አለ። ይሄ ሁሉ ሺህ አሳ ወርውረት ትችላለህ አለ። አይ እኔ እዚህን ሁሉ አሳ ነፍስ ማትረፍ ባልችልም አንዷን አሳ ካተረፍኳት የሚችለውን ካደረግኩ አስተዋጽኦ በቂ ነው አለ። ስለዚህ የምችውን ያህል ትናገሪያለሽ፣ የምችውን ያህል ትኖሪያለሽ። ሌላው ግን አብዛኛው እንደማይቀበል አም 100% ሹር። ነገሮችን መቀየር እንደማንችል አም 100% ሹር። ግን የቻልነውን ያህል የኔም ከህይወት የተለምዶዬ ሙከራዬ ማካፈል የእግዚአብሔር ነው። ይህን ሀሳብ ሼር ላድርጋችሁ ለመጨረሻና ትውልድ በሶስት አይነት መንገድ ይመለሳል። ወዶ ይመለሳል ከሄደበት። እሱን ለመመለስ ደግሞ በሁለት አይነት መንገድ፣ አንደኛው ስፒሪቹዋሊ ይመልስሻል፣ ሁለተኛው ደግሞ ሜዲካሊ ትመልሻለሽ። በሳይካትሪ በሳይኮሎጂ እና በሜዲሲን
ትመለሻል። ምክንያቱም አይተናል ያ ነገሮች እንደ ሂል እንደሚያደርጉ የሰውን ልጅ ካለበት ስትረስ እና ካለበት ጭንቀት ወይም ከሚሄድበት ነገር ሊመልሰው የሚችለው ሜዲካሊ ፕሩቭን ስለሆነ። ሁለተኛው ደግሞ ስፒሪቹዋሊ መመለስ ይቻላል። እግዚአብሔር ነገሮችን ብዙ ዋጋ ሳትከፊ እግዚአብሔር እጁን ዘርግቶልሻል እና ወደ እኔ እያለ ይጠራሻል። እነሆ የሚሰማኝ ካለ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ከሱ ጋር ገብቼ እራት እበላለሁ፣ እሱም ከኔ ጋር እራት ይበላል አለ። ምን ማለት ነው? ካንኳኳና ከከፈትሽለት ያንቺን ያንኳካሽውን እራትሽን ውሎሽን ለምን ምሳ አላለም፣ ለምን ቁርስ አላለም፣ ኦል ዴይ ስትሰሪው የነበረው ሳይነጋ በፊት ልክ ሲጨልም የሚጨንቅሽ ሰዓት ላይ የምታርፊበት ሰዓት ላይ ሪከቨር የምታረጊበት ሰዓት ላይ ሂል የሚያደርግሽን ያን ያጨማለቅሽው ምግብ እቀምስልሻለሁ፣ ያንቺን መከራ 2000 years ago ቀምስልሻለሁ፣ የኔን ደግሞ እራት አብሮኝ ይበላል አለ። እሱ ደግሞ የሱን እራት ደግሞ ፋንታስቲክ የሆነ ላይፍን ያበላሻል። እሱም በፍቃድሽ ተመልሰሽ ትበይዋለሽ፣ ካልሆነ ደግሞ ወደ አፈር ትመለሻለሽ። ኢደር በፍቃድሽ ትመለሻለሽ፣ ወይ በግዳጅ በማረሚያ ቤት ትመለሻለሽ፣ ወይ ወደ አፈር ወደሽ ትመለሻለሽ፣ በግድሽ ትመለሻለሽ። በሶስት አይነት መንገድ ትመለሻለሽ። ምርጫው የአድማጮቻችን ነው። ይህ የኔ ህይወት ነው። እኔ የምነግራችሁም ይሄንን ነው። እሺ ዴቭ፣ በጣም እናመሰግናለን። በጣም ብዙ ነገር ተምረናል ከህይወትህ። እስኪ አንተን ማግኘት የሚፈልጉ ካውንስሊንግ ማግኘት የሚፈልጉ ሰዎች ደግሞ ካሉ ወጣቶች በምን ሊያገኙክ ይችላሉ? አሁን ያለሁበት አድራሻ ቦሌ አራብሳ ጨርቆስ አደባባይ ወደ ኡራኤል መሄጃ የመጀመሪያው ዞሮ መመለሻ ብሎክ 502 ፎቁ ስር ፊት ለፊት አስፋልት ላይ ትልቅ የጫማ ቶርሽን ወይም ደግሞ ያገለገለ ጫማ ስኒከሮች፣ የሴቶች፣ የልጆች፣ የህፃናት ሁሉንም ይይዛለሁ እስከ አዋቂ ድረስ። እዛ ስለምውል እዛ ደውለውም መምጣት ይችላሉ። ስልክ ቁጥሬ በምናስቀምጥላችሁ በ0932 45 56 74 ወይም ደግሞ በ0911 55 62 93 ወይም ደግሞ ሳፋሪኮም ተጠቃሚዎች የራሱን ቁጥር 07 አድርገው 11 55 62 93 በሚለው ቢደውሉልኝ በእነዚህ ቁጥሮች አገኛችኋለሁ። እኔ ማንንም ሰው እርዳኝ ብሎ የሚመጣን ሰው አቅሜ በፈቀደው እግዚአብሔር በረዳይ መጠን ለመርዳት ወይም ካውንስል ለማድረግ ዝግጁ ነኝ። በዛውም እግረ መንገዳችሁን ደግሞ እኔ ወንድማችሁ የምትወዱኝ ከሆነና የምታከብሩኝ ከሆነ ስቶር የመታችሁ እንድትጎበኙልኝ፣ ጫማ በመግዛት እንድታግዙኝ፣ እኔም ሌሎችን ልጆቼንም ሰፖርት እንዳደርግ ወጣቱንም ሰፖርት እንዳደርግ እንድታግዙኝ በመደወል ወይም በአካል በመምጣት ማግኘት ይቻላል። ስማችን የሱቃችን ብራንድ ቦንዳ ይባላል። ብራንድ የሆነ እቃ ብቻ ነው የምንይዘው። እሺ ዴቭ፣ ለወደፊት ፎር ፊውቸር ምን የምታስበው ነገር አለ? ከአንተ ምን እንጠብቅ? ይሄ እሰራለሁኝ የምትለውን ነገር እስኪ ንገረንና እንጨርስ። በእርግጥ አንድ ነገር ኖት እንድትይዙልኝ እፈልጋለሁ። ስቲል እኔ ራሱ እየተሰራው ነው። ኤቭሪዴይ መቀረጽ ነው፣ እየተቀረጽኩኝ ነው እና ብዙ ክፍተቶች አሉብኝ። ስቲል ባለቤቴ እያረመችኝ ነው፣ እግዚአብሔር እያረመኝ ነው፣ ሶሳይቲ እያረመኝ ነው። ብዙ የምሳሳተው ነገር አለ፣ ብዙ ትክክል ያልሆንኩበት ነገሮች እኔ እንኳን ከማውቀው ነገር ያለሁበት ነው እና እኔን አይተው ሰዎች እንዳይሰናከሉ። እኔ አንድ ተራ ግለሰብ ነኝ። ኦኬ፣ ግን ከኔ ውስጥ መልካሙን ነገር መቅሰም ለሚፈልጉ ሰዎች እኔ በሶሻል ሚዲያውም ሆነ በሪል ላይፍ ስቶሪ ቴሊንግ ለወጣቱ መልካምን መዓዛ ወይም ደግሞ መልካምን የህይወትን ሽታ እንዴት መኖር እንደሚቻል ያንን ኤክስፒሪየንስ ማድረግ እንደሚችሉ ቅድም የነገርኩሽ LIFE በሁለት አይነት ዘርፍ ይካፈላል ብዬሻለሁ። የመጀመሪያው living intentionally for excellence ወይም ደግሞ living in for freedom ወይም ደግሞ living in for ኤክስፒሪየንስ እያደረግሽ የፈለግሽውን እንደፈለግሽ መኖር ትችላለሽ። ወይም ደግሞ ለኤክሰለንስ በትክክል ህይወትን መምራት ለሚፈልጉ ሰዎች አሪያ ሆኜ ላስተምራቸው ብዙን ዝግጅቶች እያደረግኩኝ ነው። ፖድካስትም ከፍታለሁ ብያለሁኝ እግዚአብሔር ቢረዳኝ እና ብዙ ወጣቶችን በመርዳት እግዚአብሔር በረዳኝ መጠን ለማገዝ ጅማሬዎችን እየሄድኩኝ ነው እና እግዚአብሔር ደግሞ ይረዳኛል ብዬ አስባለሁ።
ሶሻል ሚዲያ ላይ አሁን በምንድን ነው የምትንቀሳቀሰው? ፔጅህን የሚፈልጉ ሰዎች ካሉ? ዩቲዩብ ቻናል አለኝ። ትንሽ ሰብስክራይበር ነው ያለው፣ ግን ብራንድ ቦንዳ በሚል አንድ 33,000 ፎሎወርስ ገደማ ያለው። ሁለተኛው ደግሞ ትሩ ወርድ የሚል ትሩ ወርድ የብራንድ ቦንዳ የስራዬ ቻናል ነው ቲክቶክ ላይ። ትሩ ወርድ ደግሞ በሚል የላይፍን ኤክስፒሪየንስ እና ትክክለኛ መንገድ ምን ማለት እንደሆነ ለኤክሰለንስ መኖር ማለት ምን ማለት እንደሆነ እያስተማርኩበት የምገኘው ሶሻል ሚዲያዬ ነው። ሌላው ደግሞ ሄለን ብራንድ ቦንዳ በሚል ደግሞ ሶስተኛው ቻናል አለኝ። ስለዚህ በእነዚህ ቻናሎች ነው አሁን እየተንቀሳቀስኩኝ የምገኘው። እሺ ዴቭ እናመሰግናለን። እንግዳችን ስለሆንክ በጣም ደስ ብሎናል። ቴንኪው። እሺ እናንተም ስለጠራችሁኝ አክብራችሁ አመሰግናለሁ። እግዚአብሔር ያክብርልኝ። በርቱ። ትልቅ ደረጃም ደርሳችሁ እንደማገኛችሁ አምደፍነል ሹር። እግዚአብሔር ደግሞ እኔንም ይርዳኝ። አሜን። እሺ አመሰግናለሁ።